እኔም አልፋታቸው እነሱም የቻሉትን ያክል ይጥራሉ። የማይያዝ አለ እንዴ? የለም። ሰውም ይያዛል፣ ሰይጣንም ይያዛል፣ እግዚአብሔርን በፍቅር ይያዛል። በመጨነቅ ብዛት አይደለም ትዳር የሚገኘው፣ እኛ ራሳችንን ጥሩ ባል አድርጎ ማዘጋጀት ነው። ቱሃን በልተን ብንቀድስ ችግር የለውም ከእውቀት ጋር ይገናኛል። ይሄ እኮ ሆን ብሎ ቱሃን በልተህ ክርስቶስን ስጋና ደም ብትቀበል ችግር የለውም የሚል ጳጳስ። ሰላምታዬ ይድረሳችሁ በያላችሁበት። በዛሬው ቆይታችን እንደተለመደው የተለያዩ ሀሳቦችን የተለያዩ ቪዲዮዎችን እያነሳን እንወያያለን። ግሬም ፓራላይዝ ሲሆን ሰማዕቱ ቅዱስ ጊዮርጊስ እንዳደረገው ምንድን ያደረኩት በአንደበቴ ያው በውስጤ መዝሙረ ዳዊትን እየጸለይኩኝ ሰኔ ጎልጎታው በቃሌ ነው እሱን እየጸለይኩኝ ዘረርኩት ማለት ነው። እግዚአብሔር የተመሰገነ ይሁን። ግን ከዛ በኋላ ደግሞ የአባታችን መላከ መንክራት መምህር ግን ወንድሙ የእናንተም ጸሎት የነበረውን ፈውስ በቪዲዮ አይታችሁታል። እንደገና በቁጥጥር ውስጥ አውለነዋል። እንግዲህ በፊት 83 ዓመተ ምህረት ላይ ኢህአዴግ ሲገባ ምንድን ነበር የሚለው? ደርግ ሲጠቀምበት የነበረውን አዲስ አበባ ሬዲዮ ጣቢያ ተቆጣጥረነዋል አይደል? አሁን ደግሞ አጅሎ ሲጠቀምበት የነበረውን አካል ተቆጣጥረነዋል። እና እግዚአብሔር የተመሰገነ ይሁን። ትንሣኤን ከእናንተ ጋር እንደዚህ ማሳልፈ ያለሁት በእናንተም ጸሎት ነው፣ በአባታችን ፈቃድ ነው። እና ምንድነው ስልኩን ወደ ጆሮ አስጠግልኝ ምን ሆኖ ነው ብለው ሲያስጠጉት ነው ኡፍ ብሎ ወዲያው የተያዘው። ግን ስትሮክ ነው ተብሎ በጣም ብዙ ነገር ተሞከረ። ዶክተሮቹን በጣም አደንቃቸዋለሁ። መርምረው አሬ መምህር ተስፋዬ ነገርኛ አልገባንም ያሉት ግራን የገባነው ሲመረመር ምንም ነገር የለም። እኔ ግን ፓራላይዝ ሆኛለሁ። ከዚህ ከጄ ላይ ስንት ጊዜ በሳስተው ደም ወስደዋል። ስኳር የለብኝም ስትሮክም የለብህም አሉኝ። ምላሴ አንደበቴ 12 ሰዓት ሙሉ የተዘጋው በማጅራቴ በኩል የረጋ ደም ይኖራል ተብሎ በዚህ በኩል እንግዲህ ሌላ ነገር ሊደረግ ነበር። ኦፕራሲዮንም ይሁን አይሮን አላውቅም። ተቀዶ ምላሴ ሊታይ ማለት ነው። ከስፓይናል ኮርዴ ላይ ደግሞ ሰምታችኋልና ይሄ ሁሉ ነገር አልፎ ግን እኔም አልፈርምም ወንድሞቼም አይሆንም ብለው አልፎ ግን የመጨረሻው ቀን ላይ ከተፈወስኩ በኋላ ህማማትን ታምሜ በተወሰነ መልኩ ድኜበትም እዚህ ተሰባስበን ደግሞ እንደዚህ ፈገግ ብለን እንድንጫወት ያደረገው ደግሞ እውነት እግዚአብሔር ነው። ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እና ለኔ ስንተኛ ትንሣኤ እንደሆነ አላውቅም። ምናልባት ከሞት መነሳት ነው አይደለ? ዓለማዊ ቢሆን ኖሮ ወይም ደግሞ አይምሮዬ ባይነቃ ኖሮ ፓራላይዝ ሆኜ በዛው ቀራለሁ። እጄም እግሬም አይራመድም፣ መላ ሰውነቴም አይሰራም ነበር። እና እዛው የተኛሁበት ቦታ ላይ ሆኜ የሚገርማችሁ ከሌሊቱ 9 ሰዓት አካባቢ ላይ ሁሉም ህመምተኞች አንድ ላይ ነው የሚነሳባቸው። ተመሳሳይ የሆነ ድምጽ ነው የምሰማው። እና 90% አጋንንት መሆኑን የተረዳሁት በእኔ ነው። እዛ ባሉት እርግጠኛ መሆን ስለማልችል በእኔ ነው። የነርቭ ችግር፣ የፓራላይዝ የመሆን የእጅ ሾክ የማድረግ እጅ የመንቀጥቀጥ ነገሮች መንፈስ እንደሆነ እንድረዳ ያደረገኝም ደግሞ እኔ ላይ ፊል አድርጌው ነው። ማዘዝ እፈልጋለሁ፣ ማንሳት አልቻልኩም። እጄ ማውራት እፈልጋለሁ፣ ሐሳቡ አለ፣ ወደ ምላሴ ለማምጣት አልቻልኩም። ለምን? ከአይምሮዬ ወደ ምላሴ የሚመጣው የሆነ ቦታ ላይ። ስለዚህ ሰይጣን የዚህን ያክል ሳይንስ ያውቃል ማለት ነው። እና እኔ በጣም ነው የገረመኝ። ይሄን እንድማርበት ሆኛለሁና ሐሳብ ያለው ሰው ካለ በዚህ በኩል ያያችሁትም ነገር ካለ መስጠት ትችላላችሁ። እኔ በጣም ገርሞኛል እና ለኔ ትልቅ ትንሣኤ ነው በእውነት። የመጀመሪያ ሳይሆን ብዙ ጊዜ ደጋግሜ በደብተራዎች መንፈስ ተመትቻለሁ። እኔም ደግሞ ደህና አድርጌ ቀጥቅጫቸዋለሁ፣ ሸኝቼዋለሁ። እስከ 3 ቀን በላይ እኔ ጋር መንፈስ ብዙም አይቆይም። ቶሎ ነው የሚያዘው። ለመሸኘት ነው እንጂ ምናልባት ሳምንት 2 ሳምንት ቆይታ ረጋጋ ብዬ የማስቀምጠው ገብቶ ለመያዝ 3 ቀን ነው። ቅዱስ ቁርባን አለ፣ ጸበል አለ፣ እምነት አለ፣ ይያዛል። አሁን ግን ሆስፒታል እንዲሄድ ያደረገኝ ትልቁ ነገር ብዙም ሰዎች ጥያቄ የሆነባቸው ምንድነው ራሴን ስቼ እዚች እመቤታችን ስዕል ስር ነው የወደኩት። ራሴን ስቼ ሰላም እየደንግጣ ነበር የኔ ልጅ። በጣም ደነገጠች። ልብ ኬዝ እንዳለብኝ ስለምታውቅ ልቡን ያመመው ብላ አስባ ጎረቤት ጠራች። ወንድማችን እዚህ ጎረቤት አፋፍሰው ወስዶ ሆስፒታል ወሰዱኝና ራሴን ስለማላቅ የት እንዳለሁኝ ያወቅኩት ከ12 ሰዓት በኋላ ነው። እሱንም ደግሞ የት ነው ያለሁት ብዬ በወረቀት ጽፌ ታዩታላችሁ ቪዲዮ ላይ። በወረቀት እስክሪብቶ ስጡኝ ብዬ የት ነው ያለሁት ማን ያመጣኝ ብዬ ጠይቄ ተነግሩኝ። ቤተሰቦችን ያመጡ ያለኸው እዚህ ነው ተብዬ ተነግሩኝ። እንደገና ራሴን እየሳትኩኝ እንደዛ ነው። እና ምናልባት ባለቤቴ በጣም መንፈስን በደንብ ስለምታውቀው እሷ አጠገብ ወድቄ ቢሆን ኖሮ ወንድ እስቲ ብላ መቁጠሪያ አንስታ
አንዴ ስትቀውረው ብድግ ሊል የሚችል መንፈስ ነበረ። እዛ ድረስ ወስዶ 98,000 ብር ወጪ ያስወጣል። በ3 ቀን ውስጥ 98,000 ብር እና የአይምሮም ትንሳኤ ነው፣ የስጋም ትንሳኤ ነው፣ የድንጋጤም ትንሳኤ ነው ያጋጠመኝ በዚህ ህማማት ውስጥ። እንኳንም በር ላይ መተው ደብተራዎቹ 4 ናቸው የመጡት። እኛ እዛ ስንሰጣጥ እነሱ እዚህ 6 ሰዓት ላይ ቆመው አይመጣም እንዲያሉ እየጠበቁ ነበር። ዘበኞቹን አስፈቅደው ነው የገቡት መምህር ተስፋዬ ጋር ብለው እና ምራቃቸውን ተፍተው ነው የሄዱት። ቀጥቅጬ እንደገና እንደጠየቋቸው ከሆነ ደግሞ የሚሉት ምንድነው እስቲ በማን ነው የሚተማመነው ይሄ ሰው ምን ስለሆነ ነው የኛን ቢዝነስ የሚዘጋው ብለው ነው ያሉት። እና የባህል ሕክምና ወይም መርጌቶች ምናምን ናቸው ስላቸው አዎ ነው ያሉት። የባህል ሕክምና እንግዲህ የሚለው ቢሰሩ አይደል እነሱ ናቸውና ስራቸው ስለተነካባቸው ነው ማለት ነው። እና ይሄን ይመስላል። እግዚአብሔር የተመሰገነ ይሁን። እና ይሄ አንድ ትልቅ ለውጥ ነው። ምን ያህል እንደነቀነቅን ማሳያ ነው። እኔም አልፋታቸው እነሱም የቻሉትን ያክል ይጥራሉ። የማይያዝ አለ እንዴ? ሰውም ይያዛል፣ ሰይጣንም ይያዛል፣ እግዚአብሔርን በፍቅር ይያዛል አይደለ? የማይያዝ ነገር የለም፣ ግን የማይያዝ ሰይጣን ደግሞ የለም። ሁሉም ሰይጣን ይያዛል። እና ጥበብ ብሎ ጠባብነት ስለሆነ እነሱ ጋር ያለው እኔ እግዚአብሔር ይመስገን ትንሳኤው እዚህ ጋር አድርሶኛል። ቀጣዩን ደግሞ እግዚአብሔር ያሳየናል። ገና 7-8 ሙሽሮች ደግሞ በባለ 50 አጋባለሁ እኮ ገና ብዙ ነው። አዳም ተጠይቆ አይደለም ሚስት ያገኘው። አዳም ሐሳብ ሰጥቶ አይደለም ሚስት ያገኘው። ምናልባት አዳም እስቲ ብቻህን ቀርተሃል ምን ላድርግልህ ቢባል እርግጠኛ ነኝ ከእንስሳት መሃል ቆንጆዋን ሊመርጥ ይችላል። እባብ ነበረች አሉ የዛኔ ቆንጆ። እሷን አግብቶ እንግዲህ የእባብ ልጆች እንሆን ነበር። ስለዚህ ከአዳም ምርጫ የማን ምርጫ ይሻላል? የእግዚአብሔር ምርጫ ይሻላል። እግዚአብሔር አዳምን እንቅልፍ አስተኝቶ ከጎኑ አጥንትን ወስዶ ያችን አጥንት ሴት አድርጎ ሰራት። ከምልአቱን የተገኘችው አዳም ጉድለት ኖሮበት አንዳንድ ሰው ትዳርን እንደ ቴራፒ በቃ እኔ የሚያሟላኝ ሰው ፈልጋለሁ ይላል። እንዲያሟላህ አይደለም ትዳር፣ ሞልተህ ነው ትዳር የሚመጣው። ቴራፒ አይደለም ትዳር። አዳም ምሉ ነበረ። ከአዳም ምልአት ውስጥ ሔዋን ተገኝታ አንዲትን አጥንት ወስዶ ሴት አድርጎ ሰራት፣ ወደ አዳም አመጣት ይላል። ከጎን ነው ሔዋን የተፈጠረችው። ሴት ልጅ ከጎን ነው፣ ከጭንቅላት አይደለም ወይም ከግር አይደለም። ሴት ከግር ብትፈጠር ኖሮ ዛሬ ወንዶች ተነስተው እንርገጥሽ ይሉ ነበር፣ እንዲሁም አልተቻሉ። ከጭንቅላት ብትፈጠር ደግሞ እሷም አናት ላይ ልውጣ ትላለች። ስለዚህ ከጎን አደረገው። ለልብ ቅርብ ከሆነ አካል አድርጎ ከሚሸፈን አካል ሔዋንን ሰራለት። አዳም ባያት ጊዜ ይህች አጥንት ከአጥንቴ ናት አለ። ስለዚህ ለባል ሚስትን፣ ለሚስት ባልን የሚያዘጋጀው ማን ነው? እግዚአብሔር። እዚህ መሃል ያላገባችሁ አላችሁ። ለአዳም እግዚአብሔር ሚስት የሰጠው አስተኝቶ ነው። ስለዚህ ሚስት ከፈለክ ምንድን ነው ማድረግ ያለብህ? ተኛና ሞክረው። መተኛት ማለት ሐሳብን ማን ላይ መጣል? እግዚአብሔር ላይ መጣል። ስለዚህ ማንን ማገባው በሚል ጭንቀት ትዳር አይገኝም። ትዳርን የሚሰጥ ማን ነው? ሁሉን ያዘጋጀው እግዚአብሔር ስለሆነ ማለት ነው። መተኛት ማለት ሐሳብን በእግዚአብሔር ላይ መጣል ነው። ልባችሁ ስለ ትዳር በማሰብ እንዳይከብድ አለ። በመጨነቅ ብዛት አይደለም ትዳር የሚገኘው። እኛ ራሳችንን ጥሩ ባል አድርጎ ማዘጋጀት ነው። አንድ ያላገባ ሰው ማሰብ ያለብን ምን መሰላችሁ? አሁን እዚህ ማለት ያላገባችሁ ወጣቶች እኔ ራሴን ባገኘው አገባዋለሁ ወይ ብላችሁ ጠይቁ ራሳችሁን። እስቲ እንደው አሁን አንተ ሲንግል ነህ አይደለ? እንደው አንተ ወንድ ከሆንክ ሴት ብትሆን ኖሮ አሁን ያለውን ወንድ ብታገኘው ታገባዋለህ ወይ? ስለዚህ ራስ ላይ ብትሰራ ይሻላል። ምሉ ስትሆን ነው ሔዋን የምትጨመረው። ወደ አዳም አመጣት። አዳም ባያት ጊዜ እኔ አዳምን ትንሽ ታዝቤዋለሁ። ይሄን ታሪክ ሳነብ ባያት ጊዜ ይህች አጥንት ከምን ነች አለ። ትንሽ እንጠናና እንኳን አላለም። አይገርም? እንዳያት ምን ነች አለ። አጥንቴ አካሌ፣ እኔ አካሌ የሚሉ ዘፈኖች ከዚህ የመጡ ይመስለኛል፣ አላቅም። እንዳያት ነው ማሞገስ የጀመረው። ይህች አጥንት ከአጥንቴ ናት፣ ይህች ስጋ ከስጋዬ ናት አለ። ትዳርን ሚስትን የሚያዘጋጀው እግዚአብሔር ነው። ለባል ሚስትን፣ ለሚስት ባልን የሰጠ እግዚአብሔር ነው። እኔ በሊቃነ ጳጳሳት ደረጃ አወዛጋቢ ትምህርት እያስተማሩ ያሉ አባቶች አሉ። አቡነ ገብርኤል ብቻ አይደሉም። ብፁዕ አቡነ ባርናባስ ከዚህ በፊት ኢየሱስ አማላጅ ነው ብሎ አስተምሯል። እዚሁ በወለ መድኃኔዓለም አውደ ምሕረት ላይ ህዝቡን ግራ እስኪያጋቡ ድረስ አስተምሯል። እኔ አሁን ቅዱስ ሲኖዶሱ የአቡነ ገብርኤልንም ጉዳይ ሲያይ እንዲህ አይነት ትምህርቶችን የሚያስተምሩ አባቶችን ቁጭ አድርጎ ካልሆነ በነገራችን ውሳኔ ያስፈልጋል። ይሄ በትክክለኛው መንገድ የኦርቶዶክስ አሁን በርናባስ ከአህያ ስጋ ጋር በጣም መነጋገር የነበረው ይሄ ስጋ የአህያ ስጋ ይባላል። እሱ በጣም የወረደ ትምህርት ነው። እሱ እኮ ምንም ዝግባ የሚባል አይደለም።
ነገረ ክርስቶስ ላይ አሜሪካ ሆነው እዚህም ኢትዮጵያ መጥተው አሁንም በነገራችን አቡነ ገብርኤል ሲያስተምሩ ነበሩ ቁጭ ብለው እሳቸው አቡነ ባርናባስም ነበሩ እዛ ፍኖተ ጽድቅ አዳራሽ ላይ እንዴት ተመጋገቡ ለኔ አዎ ይሄ ትምህርት ሰጡ እኮ አቡነ ባርናባስም ነበሩ ይሄ ትምህርት ሰጡ እዛ ቪዲዮ ላይ እኮ አለ ይሄኛው ትምህርቱ በነገራችን ይሄ ከሌላኛው ክፍል አለ አቡነ ባርናባስ ያሉበት ትምህርት አለ አቡነ ጥያቄ እንዳልወጣ እንጂ ይቅርታ ከአነሳው ለጥያቄ እንዳልወጣ እንጂ እነዚህ አሁን የተጠቀሱ ስማቸው አባቶች የእውቀት ማነስ ችግር እንደሌለባቸው ነው የሚነገረው ቤተክርስቲያኑ በጣም የተማሩ በነገራችን ከሚባሉት ናቸው ስለዚህ ወንብለው አሁን ካውዳችን እንዳንወጣ እንጂ አቡነ ባርናባስ አባ ወልደ ትንሳኤ ተብለው በነበሩበት ጊዜ ማህበረ ቅዱሳን ስመ ጽድቅ ላይ ወጥተዋል ቱሃን በልተን ብንቀድስ ችግር የለውም የሚል ገና ሞኖክሲ ሆነው ኦልሞስት እኮ ለውግዘት በተቃረቡበት ነው እንግዲህ ሲኖዶሱ መከፈል ምናምን ጳጳስ አድርጓቸው ዛሬም ያን ትምህርታቸውን ይዞ ነው ያሉት ስለዚህ ዕውቀት ማነስ ሳይሆን በፍጹም ዕውቀት ማነስ ነው ይሄንን ማደናገር እየሰሩት ያሉት ኧረ በደንብ ይሄ ምንም ጥያቄ የለውም እኔ የዕውቀት ማነስ አቡነ ባርናባስም ጋር አቡነ ገብርኤልም ጋር ለብዬ አላምንም እንዴ የዕውቀት ማነስ እንዴት ይሆናል ይሄ ቱሃን በልተን ብንቀድስ ችግር የለውም ከዕውቀት ጋር ይገናኛል ይሄ እኮ ሆነ ብሎ ቱሃን በልተ ክርስቶስን ስጋና ደም ብትቀበል ችግር የለውም የሚል ጳጳስ ቤተክርስቲያኒቷ ተሸክማ አጀንዳ አድርጋ መዋየት ሲገባት ኋላ ምንኩስና ነበር አሁን ጳጳስ ሆኖ ኢየሱስ ክርስቶስ አማላጅ ነው ብሎ ያምናሉ አሁን አቡነ ባርናባስ ይሄ ቤተክርስቲያኒቷ ትምህርት ነው አይደለም ይሄን አጀንዳ አድርጎ መዋየት አለበት ሲኖዶሱ አባ ገብርኤልን ጉዳይ ሲዝ ይሄን የመሳሰሉ ጉዳዮችን ይዞ አብሮ መዋየት መቻል አለበት ይሄ ግድ ስለሆነ ማለት ነው ስለዚህ ውጭ ያለው ሰዎች የሚያራግቡት እኔ ሁለት ጉዳይ ይመስለኛል አንደኛ ቤተክርስቲያኒቷ ሐዲዷ ስታለች ለማስባል ይሄው ትልልቅ አባቶቻችን እንኳን ይሄን ነው የሚጠቀሙት እናንተ እንዲያትሉም እያሉን ነው በነገራችን አትሉም እንዲያታስተምሩ እኛ አንተ እየኖርክበት ያለው እያስተማርክ ያለው ሕያው በሆነው መስዋዕቱ በቅዳሴው እያሳየ ያለውን ትምህርት ዛሬ አይ ክርስቶስን ኦርቶዶክስ ቤዛ አትልም ቤዛ ድንግል ማርያምን በክርስቶስን ቤዛነት ለድንግል ማርያም ሰጥታለች አይን ያወጣው ውሸት ነው ይሄ ምዕመናንን ለማደናገር የሚጠቀሙ ሁለተኛ እነዚህ ሚዲያዎች ላይ ሌሎችም አሉን ነው እዛ ውስጥ መዋቅር ውስጥ እንዲህ አይነት ስራ የሚሰሩ ሌሎችም ሰዎች አሉን ነው ቤተክርስቲያኒቷ በነገራችን እኔ ወደፊት በሰፊው ስለ ተሐድሶ እንቅስቃሴ አሁን ያለበትን ሁኔታ ስናይ እጅግ አስፈሪ ነው በነገራችን አጀንዳችን ውጭ ያወጣናል እንጂ በመዋቅር ውስጥ ያሉ ከቤተ ክርስቲያኒቷ ደሞዝ የሚበሉ እርግማን የሚሸጋገርበት ትውልድ ሆነን መገኘት ነው ደግሞ ሌላው ትልቁ ችግር እንዲህ ይላል ልጆቹ ደሃ አደግ ይሁኑ ሚስቱም መበለት ትሁን ወደ በልጽግና የማይሄዱ በመንፈሳዊ ተስፋ ውስጥ ያለ ቡራኬ የማይቀበሉ በተስፋ ቃል ኪዳን ውስጥ ለመኖር እድልን ያጡ ከድህነትና ከመከራ ጋር ሁሉ ጊዜ እየተሳቀቁ የሚኖሩ አሊያም ተስፋ ቆርጠው በአመልና በሱስ የሚሞቱ ልጆቹም ደሃ አደግ ይሁኑ እርግማን ወደ ትውልድ ሲሸጋገር ያ እርግማን ተሸጋግሮ እኮ ነው ጫት ላይ ቁጫል ነው እንደው ዝም ብሎ መጣ መሰለህ እንዴ በሱስ ናውዘህ ያልሰራኸውን በአመልና በሱስ ውስጥ ዝም ብለህ ሀብታም መስለህ ምሁር አዋቂ መስለህ ግን በሱስ ውስጥ ነው በአመል ውስጥ ነው ምንም የለም ግን ለሌላው የሚሆን የሚታይ በረከት የለም ያ አሁን ያለው ትርፋችን በሱሰኝነት ውስጥ መርካት ብቻ ነው ሱሱ ከጠፋ ደግሞ ሌብነቱም አለ ስርቆቱም አለ ንጥቂያውም አለ ዝርፊያውም ግድያውም አለ እና ሱሰኛ ትውልድ ከእርግማን ክፍል ውስጥ አንደኛው ነው ምን የሚል ቃል አለ ልጆቹ ደሃ አደግ ይሁኑ ደግሞ ቢያገባም ሚስቱ መበለት ትሁን ወዲያው መፋታት ተጋብቶ ወዲያው መበታተን በዓለማችን ውስጥ ብዙ ክፍል ላይ ብዙ ቤተሰብ ውስጥ ያለው ፍቺ ተጠናክሮ የምናየው ከእርግማን ክፍል ጋር የተያያዘ ነው በቃ ልጆችም ቤተሰብም ብትንትኑና ምንቅርቅሩ ወጥቶ በመንፈሳዊ ሞራልና
በአምልኮት ውስጥ የማደግና የመወለድ ህጎች ተቋርጠው ዲያብሎስ እንደ ልቡ የራሱን የጥፋት ኃይል ለመስራት እድልና አጋጣሚ ያገኘው አንደኛውና ትልቁ በህይወት ውስጥ ባለ እና በእርግማን ውስጥ በተላለፈ ድህነት ውስጥ ነው። አሁን በዓለም ያሉ መሪዎች እኛ ሀገርን ጨምሮ ስለ ድህነት የሚነገረው ነገር በአብዛኛው ክፍል ትልቁ ውድቀታችን ወይም ትልቁ ውጊያችን ከድህነት ጋር ነው የሚል ፍልሚያ ነገስታት፣ መኳንንቱ፣ መሳፍንቱ እንደተያያዙት እንሰማለን። እርግማን ካለ ታዲያ እንዴት ይሆናል? የእርግማን መንፈስ ትውልዱን ከያዘው ምን ይሆን? የሚሰራው እንዳይሰራ ከሆነ፣ የሚጽፈው እንዳይጽፍ ከሆነ፣ የሚያስበው እንዳያስብ ካደረግነው፣ እግሩን ያዘው፣ ቤቱን ያዘው፣ ኑሮውን ያዘው፣ እድሉን ያዘው፣ አእምሮውን ያዘው ካል እንዲህ እያልን በመንፈስ የምናስረው ከሆነ ልጆቹ ድሃ አደግ ይሆኑ፣ ሚስቶቻቸውም መበለት ይሆኑ። እርግማን ነው አይደለም? በእኛ ደርሷል አልደረሰም? ታዲያ ይሄ መቀደስ ነው? እርግማን ሆኖብን ነው እንጂ በመንፈስ ታስረን መሰቃየት እርግማን ሆኖብን ነው እንጂ ከኋላ ሲሽከረከር የመጣ በደልን ለማስቀረት እግዚኦ መሐረነ ክርስቶስ የሚሉ አባቶችን ከማጣት ጋራም ጭምር ነው። በደል የዘመናችን ኑሮ እስኪሆን ድረስ የዘመናችን የጊዜያችን ሀብት እስኪሆን ድረስ የምንፈተነው። ስለዚህ ልጆቹ ድሃ አደግ ይሁኑ፣ ሚስቱም መበለት ትሁን። ተምሮ ምንም የማይሰራ ተምሮ ምንም የማያስብ ተመርቆ ምንም የማያደርግ ታዲያ ምንድነው? ልጆቹ ድሃ አደግ ይሁኑ፣ ሚስቱም መበለት ትሁን፣ ብቸኛ ትሁን። ብቸኛ ተጋብተው ብቸኛ የሆኑ አሉ እኮ፣ ባለመደማመጥ ባለመስማማት ተወልደው ልጅ አልባ የሆኑ አሉ እኮ። አሁን ልጆች ወልደዋል፣ ግን ልጅ አልባ የሆኑ እናቶች አሉ። ልጅ አልባ እያለ የሌላቸው እያዩአቸው ምንም ወገናዊነት የማይሰማቸው ድሃ አደግ ይሁኑ። ለምን? ተምሮ ምን ብሎ አመለኛ ነዋ። ሱሱን ይጦራል። አየህ፣ ድሃ አደግ ማለት እኮ እንደዛ ነው። ሱሱን ይጦራል። የሲጋራ ሱስ አለበት። እናቱ ግን እዚህ ሽሮና በርበሬ የምትገዛበት የለም። የጫት ሱስ አለበት። ቤተሰቡን የሚያግዝበት አቅምና ጉልበት የለውም። ልጆቹም ምን ይሁኑ ታዲያ? ድሃ አደግ ይሁኑ። አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት ስዕላት ሲሳሉ መልካቸው የሀበሻ መልክ ሆኖ ነው የሚሳሉ። ምናልባት ይህንን የሚያይ ሰው ግራ ሊገባው ይችላል። ድንግል ማርያምን ልክ የሀበሻ አለባበስ አልብሰው ቀለሟን የሀበሻ አድርገው ክርስቶስን እንደዛ አድርገው ይስላሉ። በነገራችን የውጭ ሰዎችም ጽፈዋል ስለዚህ ጉዳይ ራሳችንን እንደምንስል። ግን ይሄ በሁሉም ዘንድ ያለ ነው። አንድ ጥሩ የአይኮኖግራፊ አጥኚ አንቶኒ ኮኒያሪስ የሚባሉ የምስራቅ ኦርቶዶክስ ሰው በአቢሲኒያን ቤተክርስቲያን የድንግል ማርያምና የክርስቶስ ስዕላት የአቢሲኒያውያን ወይም የኢትዮጵያውያን መልክ ይዘው ተስለዋል። ይህም የሚያሳየው ሰው ሁሉ በእግዚአብሔር አምሳል መፈጠሩን ነው ብለው ጽፈዋል። በትክክል ይገልጸዋል። ሁሉም ሰው የተፈጠረው በእግዚአብሔር አምሳል ነው። በቻይና ያሉ ክርስቲያኖች ድንግል ማርያምን መሳል ሲፈልጉ የቻይና አለባበስ ለብሳ የቻይና እናት ሆና ነው የምትሳለው። ክርስቶስን በዛው መልኩ ነው የሚስሉት። እንዲህ ያለ ለማነጻጸር የሚያመቸው በቅድስት ሀገር ኢየሩሳሌም እመቤታችን የተበሰረችበት ቦታ አለ። እዛ ላይ በጣም በርካታ የእመቤታችን ስዕላት አሉ እና በቦታው ላይ ሁሉም አይነት የእመቤታችን ስዕል አለ። ሁሉም አይነት ማለት በሁሉም ባህል የተሳለ ማለት ነው። በላቲኖቹ ሲሆን የላቲን አሜሪካ እናት አለባበስ ለብሳ በሁሉም ዘርፍ ማለት ነው። ክርስቶስም እንደዛው። ስለዚህ ወደ ራስ ማምጣት ወይም አዶፕሽን አንዱ የስዕላት መገለጫ ነው። ቅርብ መሆኑን እግዚአብሔር ከኛ ጋር ቅርብ መሆኑን የምናሳይበት ነው እንጂ ዘር እያየን በተሳለበት ዘር እንዲህ ነው ማለት አይቻልም። በጥቁር ተሳለ፣ ጥቁሮቹ ጥቁር አድርገው ሊስሉት ይችላሉ፣ ነጮቹ ነጭ አድርገው ሊስሉት ይችላሉ። ወደ ራሳቸው አቅርበው ማለት ነው።
ይሄ ልክ እንደ ቋንቋ በራስ ቋንቋ በራስ ምሳሌ አይደል የሚገለጸው። ይህ አዶፕሽን በጣም የተለመደ ነው። በዚህ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስዕል ስርዓትና አሳሳል በጣም የሚያኮራ ነው። ምክንያቱም እንዳለ የአውሮፓውን የመቀበል ነገር አልነበረም። አሁን ነው እኛ መተን የውጭ ስዕል ያበዛ ነው። ቤተ መቅደስ ውስጥም በስጦታ ስንሰጥ መቼስ የስጦታ ፈረስ ጥርሱ አይታይም ይባላልና አባቶቻችን እኛን ላለማስከፋት ብለው የሚያስገቧቸው በውጭ አሳሳል የተሳሉ ስዕሎች ስለበዙ ነው እንጂ በአብዛኛው ይህንን መስመር የተከተለ አሳሳል ነበርና ሲስሉም በጣም የሚገርመው ታሪኩ ውጭ የተፈጸመው ነው ሳለ ኢትዮጵያዊ መልክ ተሰጥቶት ይሳላል እንጂ እንዳለ ከውጭ መጣ ተብሎ እንዳለ ባለበት ሁኔታ ተገልብጦ አይሳልም። ክርስቶስ የተቀበረበት መቃብር አዲስ መቃብር ነው፣ ሌላ ሰው ያልተቀበረበት ማለት ነው። ለምን መሰላችሁ በእንደዚህ አይነት መልኩ እንዲቀበር የተፈለገው? ክርስቶስ ሌላ ሰው የተቀበረበት መቃብር ውስጥ ገብቶ ተቀብሮ ከሙታን መካከል ቢነሳ ኖሮ ያ ምናልባት ቀድሞ የተቀበረበት ሰው ንጽህና ቅድስና ሊኖረው ስለሚችል የሱ የተቀበረበት አፈር የሱ የተቀበረበት ሰውነትና አጥንት አስነሳው ተብሎ የትንሳኤውን አማናዊነት እንዳይጠራጠሩት። ኤልያስ የሰራብተዋን መበልት ሴት ወይም ዮናስን በሞተባት ጊዜ ላይ ጌታችን ኢየሱስ ክርስቶስን ለምኖ ከሙታን መካከል አስነስቷል። ደቀ መዝሙሩ ኤልያስ ደግሞ በኤልሳ ደግሞ በጣም በሚገርም ሁኔታ ሕይወት ኖሮት ከሙታን መካከል ሰው አስነስቷል። ሊቀበር የሄደ ሰው ኤልሳ ካረፈ በኋላ ማለት ነው ሽፍቶች መጥተው ቢያስደነግጧቸው ያንን የያዙትን ሰው በኤልሳ መቃብር ላይ ቢጥሉት የኤልሳ መቃብር አጥንት ነክቶት ያ ሰው ተነስቷል። ስለዚህ ክርስቶስን እንዲህ ያሉ ንጹሃን ቅዱሳን የገቡበት መቃብር ቢሆን ነው ከሙታን መካከል የተነሳው ተብሎ ትንሳኤው እንዳይቃለል አዲስ መቃብር ውስጥ ነው የተቀበረው። ተመልከቱ እንግዲህ ጌታችን ኢየሱስ ክርስቶስ አዲስ መቃብር ውስጥ ተቀብሮ ገብቶ ቅዱስ ጴጥሮስ ስለ ትንሳኤው አማናዊነት ከማመኑ አስቀድሞ ዮሐንስ አይቶ አመነ። የክርስቶስ ትንሳኤ ታይቶ የሚታመን ነው። ሰምተነው ብቻ እንዲሁ ዝም ብለን የተቀበልነው አይደለም። አይተነውን ያመንነው የክርስቶስን ትንሳኤ። የሐዋርያትን አይናቸው አድርገን የሐዋርያትን ጆሮ ጆሮአቸው አድርገን ትምህርታቸውን ትምህርት አድርገን የምታስተምር ቤተክርስቲያን ውስጥ የምንኖር ነፍሳት በሙሉ እነሱ ያዩትን እንደምናይ እነሱ የሰሙትን እንደምንሰማ አምነን ስለምንኖር፣ ስለዚህ ጌታችን ኢየሱስ ክርስቶስም እነዚህ ደቀ መዛሙርት ትንሳኤውን አይተው ተመልሰው ወደ ቤት ከገቡ በኋላ አምላካችን ኢየሱስ ክርስቶስ በተዘጋው በር ገብቶ ሰላም ለሁላችሁ ይሁን ብሎ ሰላምታውን ሰጣቸው። እቺ ንግግር የምትገርማችሁ ከነዚህ ከሐዋርያት አስቀድሞ የሰሟት የሲኦል ነፍሳት ናቸው። ጌታችን ኢየሱስ ክርስቶስ የተነሳባት የትንሳኤዋ ቀን ትንሳኤ ተብላ የምትጠራው ማለት ነው። በዛ በትንሳኤው ቀን አስቀድሞ ያሉት ከአርብ ነፍሱን ከስጋው ከለየበት እስከ ከሙታን መካከል እስከ ተነሳባት የሌሊት ወቅት ድረስ ክርስቶስ በዛች ቆይታው ነፍሳትን ከሲኦል እንደሚያወጣ ወይም እንዳወጣ ቤተክርስቲያን ትናገራለች። እና ሲኦልን ያሉ ነፍሳትን ለማውጣት ሲገባ አዳም ከሩቅ ሆኖ ተመለከተውና ክርስቶስን ምን አለው? ነፍሳትን በሙሉ እያዘዘ ተንሱ ለጸሎት አለ። ዛሬ ይሄ ቅዳሴያችን አዋጅ እኮ ነው። ለጸሎት ተነሱ ብሎ ተናገረ። የሲኦል ነፍሳትም አቤቱ ይቅር በለን እግዚኦ ተሳሃለና አሉ። ቀጠለና ክርስቶስ ሰላም ለኩልክሙ ለሁላችሁ ሰላም ይሁን አላቸው። በሲኦል ባርነት የተገዛችሁበት ስትገረፉ ስትሰቃዩ የነበራችሁበት ጽድቅ ሰርታችሁም እንኳን ገነት በመዘጋቷ ምክንያት በሲኦል የረድኤቴ ጥላ ሸፍናችሁ ገነትን ያላያችሁበት ዘመን ይበቃል አላቸው። ሰላም ለሁላችሁ ይሁናልና ክርስቶስ ይህንን ሲናገር ምስለ መንፈስ ካሉ ከመንፈስ ጋር አሉ። ክርስቶስም ያንን ነፍሳት በሙሉ አስወጣቸው። አይገርማችሁም? ክርስቶስ ለአንዳንድ ነገሮች ቅድሚያ የሚሰጣቸው ወይም መሰጠት አለባቸው የምንላቸውን ሰዎች ቅደም ተከተላቸውን ያዛባቸዋል። እርሱ ባወቀ እኮ ነው። ማን ገነት ውስጥ ቀድሞ ፈያታዊ ዘይማን ይገባል ብሎ ጠበቀ? አብርሃም፣ ይስሐቅ፣ ያዕቆብ፣ ኢሳያስ፣ ኤርሚያስ ነቢያት ካልሆኑ በቀር ያንን ሽፍታ አስቀድሞ የገነትን በር ላይ የደሙን ማህተም ይዞ ገብቶ ይጠብቀው የነበረው የገነት መልአክ ሱራፊል ራሱ ሲያዩ ያንን ሽፍታ አንተ አብርሃም ነህ፣ አንተ ይስሐቅ ነህ፣ አንተ ያዕቆብ ነህ ማን ነህ ብሎ ስም ጠራ። ብዙ ስም ሲጠራ አረኔ ማንንም አይደለሁም ያለው፣ ወንበዴ ነበርኩ፣ ሰራቂ፣ ሌባ ነበርኩኝ፣ ግን ማረኝ ብሎ ተናገረ። ድህነትን ሰጠኝ፣ ይሄው ልገባ መጣዋል። ያንን ቀድሞ መግባት የሚጠበቅባቸው ሰዎች ሳይገቡ ፈያታዊ ዘይማንን ወደ ገነት በር ቀድሞ እንዲገባ እንዳደረገው ሰላም ለሁላችሁ ይሁን የሚለውን ድምጽ
አብረውት ለነበሩት ለሐዋርያት ከማሰማቱ በፊት አስቀድሞ የተናገረው በሲኦል ላሉ ከሐዋርያት በፊት አምነውት ለነበሩት ቅዱሳንና በሲኦል አሽክላ ውስጥ ተይዘው የነበሩ ነፍሳትም። ስለዚህ በትንሣኤው መጣና ለሲኦል ነፍሳት የሰበከውን ስብከት ለነሱ ደግሞ ሰበከላቸው። ሰላም ለሁላችሁ ይሁን ብሎ ነገራቸው። ክርስቶስ ያንን ሰላም እንዲሰጠን ነው ዛሬ በትንሣኤው ወቅት ላይ እንኳን አደረሳችሁ እንኳን ለብርሃነ ትንሣኤውም ሁላችሁን አደረሳችሁ እያለች ቤተክርስቲያን የምትናገረው። በዚህ ወቅት ላይ ቅድም እንዳልነው ሰላምታም የሚቀየረው ለዛ ነው። ይሄን ወቅት እስከ 55 ቀናት ማለት ነው በዓለ 50 እያለን የምንጠራው የክርስቶስን ትንሣኤ የምናስብበት ሰሞን ነው። የክርስቶስ ትንሣኤ አንድ ቀን አይደለም የሚከበረው 55 ቀን ነው የሚከበረው። 55ቱንም ቀን እንደ አንድ ቀን ነው የምናከብረው። ለትንሣኤው ክርስቲያኖች የተዘጋጁት ዝግጅት ለ55 ቀን ነው አይደል? ከዚህ በኋላ ለምናከብራቸው በየቀኑ እንደ ትንሣኤ ለምንዘክራቸው ቀናትም ክርስቲያኖች ራሳቸውን ከኃጢአት መለየትና መቆጠብ አለባቸው። በጣም የሚያሳዝነው የክርስቶስ ትንሣኤ ደግሞ ለአንዳንዶች ሞት ነው። ብዙ ሰው ክርስቶስ ተነሳበት በሚባልበት ዕለት ላይ ራሱን ከቀን ጀምሮ እስከ ማታ በኃጢአት ሲገል ይገኛል። 55ቱንም ቀን ግን ለትንሣኤ ነበር ሲጠብቅ የነበረው አኗኗሩ። ሰሙነ ሕማማቱን ሲያለቅስ ሲያነባ ሲሰግድ ሲነሳ የነበረው ያ ሰው በሙሉ ጌታችን ኢየሱስ ክርስቶስ የትንሣኤውን ብርሃን እንዲያሳየው ነው። እንዴት አንድ ሰው እሱ ተነሳበት በሚባልበት በዛች ቀን ላይ እሱ ራሱን እየገደለ ደግሞ ሊገኝ ይችላል? እግዚአብሔር በእውነት ለሁላችንም ንጹህ ልቦና ያድለን። እግዚአብሔር አምላካችን እንድናውቅ እንድንረዳ የቤተክርስቲያንን ስርዓቷን እያንዳንዱን ነገር በደንብ እንድንረዳ እግዚአብሔር አምላካችን እውቀት ጥበብን ያድለን። በእውነት የትኛውም አገልጋይ የትኛው መምህር ከዲያብሎስ ፈተና ውጪ አይደለም። ይህንን በደንብ መረዳት ያስፈልጋል። ከየትኛውም የዲያብሎስ ፈተና ውጪ አይደለም። ከሁሉም ነገር በላይ ግን ከዲያብሎስ እቅፍ፣ ከዲያብሎስ ፈተና፣ ከዲያብሎስ ዓላማና እቅድ ለማምለጥ ዘወትር ከእግዚአብሔር ጋር መያያዝ ያስፈልጋል። ከእግዚአብሔር ጋር የሚጓዝ ሰው ደግሞ በጸሎት በስግደት ከክርስቶስ ጋር ለመኖር የሚታገል ሰው ደግሞ ዘወትር የዲያብሎስ ፈተና አለበት። እንዴት ነው ይህንን ነገር ሰዎች መረዳት የሚያቅታቸው? ስለዚህ በእውነት እግዚአብሔር አምላካችን ሁላችንን የሚርዳን። በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል። በቀጣይም እንደ እግዚአብሔር ፍቃድ ሌሎችን ቪዲዮዎች፣ ሌሎችን ትምህርቶች እያቀረብን እንወያያለን። እግዚአብሔር አምላካችን በእውነት ሁላችንንም ይርዳን፣ ያግዘን። የጠላታችን የዲያብሎስን ዓላማውን እቅዱን ሁሉ እግዚአብሔር አምላካችን ይሰባብርልን። ከህይወታችን ከኑሯችን የዲያብሎስን ዓላማና እቅዱን ያፍርስልን። እግዚአብሔር አምላካችን ከእድላችን ከሰላማችን ከበረከታችን እግዚአብሔር አምላካችን ያደፈጠውን ጠላታችንን እግዚአብሔር አምላካችን ነቃ ብሎ ይጣልልን። በንስሐ ሕይወት ታጥበን በስጋውና ደሙ ታትመን የመንግስቱ ወራሾች እንድንሆን እግዚአብሔር አምላካችን በእውነት ሁላችንንም ያግዘን። ይቆየን። አሜን።